አሁን የምጠቅሳችሁን የስራ መስኮች ላይ የተሰማራችሁ ሰዎች ካላችሁ ወይ ቶሎ ኤአይን ተጠቅማችሁ እንዴት ኮምፒውት አድርጋችሁ ሰዎች እንደምታሸንፉ አስቡበት። አለበለዚያ ደግሞ ሙያውን እየለቀቃችሁ የሄዳችሁ እንደሆነ ራሳችሁን አስታውሱ። የመጀመሪያው ነገር ቤዚክ ራይቲንግ ነው፣ የጽህፈት ስራ ማለት ነው። ይህ ስራ እንግዲህ ፕሮዳክት ዲስክሪፕሽን ሊሆን ይችላል፣ ሶሻል ሚዲያ ካፕሽኖች ወይም ደግሞ የፌስቡክ ማስታወቂያዎች ሊሆን ይችላል። ጀነሪክ የሆኑ ደግሞ የኤስኢኦ ብሎጎች፣ የሰርች ኢንጂን ኦፕቲማይዝድ የተደረጉ ብሎጎች መጻፍ ሊሆን ይችላል። እንግዲህ እነዚህ ስራዎች ተደጋጋሚ ናቸው። ኢንተርኔት ላይ በሚሊዮን ለሚቆጠሩ ጊዜያት እንግዲህ እነዚህ መረጃዎች ተገኝተዋል። ከዛ ደግሞ ሲስተሞቹ ፓተርኖቹን ስለተማረ ፓተርን ላይ ጎበዝ ስለሆነ እነዚህን ስራዎች በቀላሉ መስራት ይችላል፣ ጽሁፎች ማለት ነው። ስለዚህ ከዚህ ጋር ተያይዞ እናንተ ማድረግ የምትችሉት እኔ እንደሚመስለኝ ወደ ስትራቴጂክ ቲንኪንግ ነው መዞር ያለባችሁ። ጀስት ጽሁፉን ከመጻፍ ብቻ ሳይሆን ኮንቴክስቱን መረዳት ከሆነ ከሎካላይዜሽን ኮንቴክስት ከሰውና ጋር እያያያዛችሁ ስትራቴጂካሊ ለምን እነዛ ጽሁፎች መጻፍ እንዳለባችሁ፣ ምን ኤራ ላይ ከበር መደረግ እንዳለበት መሬት ላይ ወርዶ ካለው ነገር ላይ ያንን ፎከስ ካላደረጋችሁ ከባድ ይመስለኛል። ስለዚህ ስትራቴጂካሊ ከጽሁፉ ጽሁፎቹን ግራመሩ ምናምን ማሳመሩ ከመጻፉ ወጣ ባለ መንገድ ምንድነው መጻፍ ያለብኝ፣ መረጃዎቹ የሌሎች መረጃዎች የትኞቹ ናቸው የሚሉት ላይ ፎከስ ብታደርጉ የሚሻል ይመስለኛል ማለት ነው። እስቲ በዚህ ሙያ ላይ የምትሰሩ ሰዎች ካላችሁ ሀሳብ አስተያየታችሁን ጻፉልኝ። ምን የተሰማችሁ ምን አሳስባችኋል? በዚህ ለመቀጠል አስባችኋል? እኔ አሁን ለምሳሌ 4 ዌብሳይቶች አለኝ። እነዚህ ብሎጎች ምናምን ጽፍበት ኦልሞስት የሞተ ነው እና ስራው ለምን ኤአይ ሲስተሞች በቀላሉ ዲቴክት ማድረግ ይችላል። ብዙ ሰዎች ይህንን ነገር መስራት ይችላሉ እና ኮምፒቲሽኑ በጣም ሀይ የሆነ ይሄዳል። ከዛ የምናገኘው አውትፑት ደግሞ ያነሰ ይሄዳል ማለት ነው። ሁለተኛው ስኪል ደግሞ ግራፊክስ ዲዛይን ነው። ግራፊክስ ዲዛይን ላይ የተሰማራችሁ ሰዎች ኤአይ ሲስተም ይህንን ግራፊክስን በተመለከተ እንዴት እየቀያየራቸው እንደሚገኝ ልብ ብላችኋል ብዬ ተስፋ አድርጋለሁ። ያው እንደምታውቁት እንግዲህ ግራፊክስ ዲዛይን ላይ ፎከስ እንደረግ ብዙውን ጊዜ ተደጋጋሚ ኦር ደግሞ ቴምፕሌቶችን ተጠቅመን ስፔሻሊ ካንቫ ላይ ያሉትን አይታችሁ ከሆነ ቴምፕሌቶች አሉ። ያንን ቴምፕሌት ተጠቅመን ነው የምንፈልጋቸውን ዲዛይኖች ዲዛይን እያደረግን የምንገኘው። ስለዚህ ቴምፕሌቶችን ተጠቅሞ ደግሞ የበለጠ በመስራት ላይ ኤአይ ሲስተሞችን በጣም ጎበዝ እየሆኑ መጥተዋል። ስለዚህ ብዙ ነገሮች መስራት እንደነ ሶሻል ሚዲያ ፖስቶች፣ የባክግራውንድ ሪሙቫል አፕሊኬሽኖች፣ ሎጎዎች፣ የማስታወቂያ በራሪ ወረቀቶች እንደዚህ ፕላየርስ የምንላቸው ማለት ነው። እነዚህ ስራዎች በኤአይ ሲስተሞቹ በቀላል መስራት የሚችሉበት ደረጃ ላይ ደርሷል ማለት ነው። ስለዚህ እንግዲህ በተለይ ፎቶ ቤት እንደዚህ በፎቶሾፕ ኤዲተርነት የምትሰሩ ሰዎች ካላችሁ እንግዲህ ባለፈው ይሄንን መረጃ ካወቀ ከደረሰበት ወይ ለእናንተ የሚከፍለውን ደሞዝ ሊቀንስ ይችላል ወይ ደግሞ ከነጭራሹም ሊያሰናብታችሁ ይችላል እና ለምንሱም በቀላሉ ማድረግ የምችላቸው ስራዎች እየሆኑ ስለሆነ እናንተም ብታስቡበት ስትራቴጂካሊ ምንድነው መስራት የምችለው ስፔሻሊ ደግሞ እኔ ለእናንተ ሬኮመንድ የማደርገው ይሄ ብራንዲንግ ላይ ፎከስ ብታደርጉ የሆነን ዲዛይን ሰዎች ላይ ምንድነው ያለው ኢምፓክት፣ ሰዎች የሆነን አይነት ፖስት ደግሞ ማስታወቂያ ለምንድን ነው የሚወዱት ተብሎ ሳይኮሎጂካል ፓርቱ ላይ ፎከስ ብታደርጉና ይሄ ሪሰርች ሪዶድ መሬት ላይ ወርዳችሁ ይሄ ዲዛይን በዚህ መልኩ ነው መስራት ያለበት ብለውን በዛ ሌብል ልትሰሩ እንጂ የሆነ የተለመደን ቴምፕሌት የተጠቀማችሁ ፎቶዎችን ምንም ነው ዲዛይኖችን ፖስት የምታደርጉ ከሆነ የምትሰሩ ከሆነ እነዚህ ነገሮች ሲስተሙ በኤአይ ሲስተሞቹን በቀላሉ የሚሰራቸው ስራዎች ስለሆኑ እናንተ በቃ ሳይኮሎጂካል ፓርቱ ላይ ፎከስ አድርጋችሁ ሃይ ሌቭሉ ማለት ነው ብራንዲንጉ ላይ ፎከስ አድርጋችሁ ሆነ ነገር ላይ ግራፊክሱ ላይ ለመስራት ብትሞክሩና ኤአይ ቱሎችን ደግሞ ተጠቅማችሁ ስራችሁን ብትቀላጥፉ ኤፊሽንት በሆነ መንገድ ቶሎ መስራት የምትችሉበትና ሌሎችን ሰዎች አውት ስማርት ማድረግ የምትችሉበትን መንገድ ብታስቡበት እላለሁ። ግራፊክስ ዲዛይነሮች ምን ታስባላችሁ? ይሄ ስራ ይሄ ኤአይ ሲስተም እናንተን ስራ እንዴት ነው ኮንታክት ሊያደርግ የሚችለው? ምን አስባችኋል? ተሰውቁኝ ደስለኛል። ሶስተኛው ሪሰርች አካባቢ ለምትሰሩ ሰዎች ነው። ይህ መልእክት በተለይ እዛ 6 ኪሎ አዲስ አበባ ዩኒቨርሲቲ አካባቢ የሪሰርች ፔፐሮችን እንሰራለን እናደርጋለን ለሚሉ ሰዎች ይደርስልኝ። እንግዲህ እንደምታውቁት በፊት አንድን የሆነ ፔፐር ለመስራት የሆነ ቶፒክ ላይ ሪሰርች ለማድረግ ብዙ ዌብሳይቶች ላይ ነው ሰርች እናደርግ፣ ጉግል ላይ ሰርች እናደርግና ሊንኮቹ ጋር እየገባን ብዙ ነገሮችን እናነባለን። በጣም ገብተን ብዙ ነገሮችን ነበር ሪሰርች ማድረግ የሚጠበቅብን። አሁን ያሉ ኤአይ ሲስተሞች እንግዲህ ስፔሻሊ ቻትጂፒቲን በሉ ጉግል ጄሚናይንም በሉ በደቂቃዎች ውስጥ ነው ሁሉንም ዌብሳይቶችን አስርሶ የምንፈልገው መረጃ ሊሰጡን ይችላሉ ከነሶስታቸው ማለት ነው። ስለዚህ በመረጃ በመፈለግ የምናጠፈው ጊዜ እየቀረ መጥቷል እና ባክነው ጊዜ አይኖርም። ስለዚህ ፎከስ ማድረግ ያለብን አናሊሲስ ላይ ነው፣ አውትፑቱ ላይ ነው። ኮንቴክስት ሪያላይዝ አድርገን ከኛ ህይወት አንፃር ከኛ ሀገራችን ከአካባቢያችን አንፃር ምንድነው የሪሰርች ያለው አውትፑት የሙሉ ላይ ነው ፎከስ ማድረግ ያለብን እንጂ ይሄ ማዘጋየቱ ጽሁፍ ማድረጉ ሪሰርች ማድረጉ ሶርሶችን መፈለጉ አሁን ስራው ቀንሷል ማለት ነው። ስራውን ይሄንን ስራ የሚያሰሩ ተማሪዎችም ይሁኑ ሌሎች ሰዎች ይሄንን ስራ የሚሰሩ ሰዎች ሊቀንሱባቸው ይችላሉ። ለምን በቀላሉ እነሱ መስራት የሚችሉ ከሆነ ወደ እናንተ አይመጡም። ድሮፖ ይሄ በጣም ጊዜ የሚወስድ ነገር ስለሆነ እነሱ እየሰሩ መማርም ስለማይችሉ ነበር ይሄንን ስራ ወደ እናንተ የሚያመጡት። በስቴዲየም ዙሪያ ያላችሁ ትርጉም ቤቶች አላችሁ እንኳንም ኖራችሁ ሰላማችሁ ይብዛ። እንደኔ ኤአይ ሲስተሞች የእናንተን ስራ እንደሚወስዱ የማንንም ስራ የሚወስዱ ይመስለኛል። ሶሪ ቱ ሴ ዛት ግን እኔ የሚመስለኝ እውነታው ነው። ብዙ ቦታም ሪሰርች ለማድረግ ሞክሬያለሁ።
ኤአይ ሲስተሞች በቀላሉ ሪፕሌስ ሊያደርጓቸው ከሚችሉ ስራዎች ውስጥ ትራንስሌሽን የትርጉም ስራ አንደኛ ላይ ነው ያለው። እናንተ የምትሰሩትን ስራ እኮ ኤአይ ሲስተሞች ሊትራሊ በመቶ እጥፍ አባዝቶ በዜሮ ኮስት መስራት የሚችልበት ደረጃ ላይ ነው ያለው። ድሮ እንኳን ትርጉሞች ስፔሻሊ የውጭ ቋንቋዎች ላይ ነበር ፎከስ የሚያደርጉት ኤአይ ሲስተሞች። ፍሬንች በሉ፣ ስፓኒሽ በሉ፣ እንግሊዝኛ፣ ሌሎች በዓለም ላይ ታዋቂ የሆኑ ቋንቋዎችን በመተርጎም ላይ ነበር ጉግል የሚባሉት። ዛሬ ጉግል ጄሚናይን ተጠቅማችሁ የምታውቁ ከሆነ አማርኛን ኦልሞስት ፐርፌክትሊ ከእንግሊዝኛ ጋር ነው ከእንግሊዝኛ እኩል በሆነ ሌቭል ነው እያስተረጎመልን እየተጠቀምንበት ያለው። ስለዚህ ወደ ሀገራችን ቋንቋው መጥቷል። አማርኛም በሉ፣ ትግርኛም በሉ፣ አፋን ኦሮሞ ብዙ ቋንቋዎችን ፐርፌክትሊ መስራት ችሏል። ይህ ምንድን ነው ለእናንተ የሚሰጣችሁ ማለት የሚያስፈራ ሌብል አላል ያላችሁ ዘቡርቲንግ የእናንተ አድቫንቴጅ አይ ቲንክ አሁንም ሰርቫይቭ ልታደርጉበት ትችላላችሁ ብዬ የማስበው ስፔሻሊ የትርጉም ስራዎች የሚፈለጉት ለኦፊሻል ለመንግስት መስሪያ ቤቶች እና ለድርጅቶች ከሆነ ንግድ ፍቃድ አውጥቶ ድርጅት ለሆኑ ሰዎች ነው ማተብ ተደርጎበት ያ ትራንስሌሽን እንዲሄድላቸው የሚፈልጉት። ማንም ትርጉሙ መስራት ቢችልም ኦፊሻል ንግድ ፍቃድ ካለው ሰው ነው እንዲሄድ የሚፈልጉት። ስለዚህ ይህንን እንደ አድቫንቴጅ መጠቀም የምትችሉ ይመስለኛል። በጊዜ ሂደት ውስጥ ደግሞ ድርጅቶችም ይሁን መንግስታት እነዚህ ትራንስሌሽኖችን በቀላሉ ራሳቸው እዛው ፋይንድ ማድረግ የሚችሉት አይነት ነገር ከሆነ ይህ ስራ የሞቴ ሊሄድ ይችላል እና ግን በርቱ። እስከዛሬም ደግሞ ላገለገላችሁን። አምስተኛ ስራ ደግሞ በተለይ ለጋዜጠኞች እና ፊልድ ላይ ሪሰርች ለምትሰሩ ሰዎች ነው፣ ትራንስክሪፕሽን ማለት ነው። ካላጉባኤ ምናምን እንይዛለን የምትሉትም ሰዎች እቺ ነገር ትመለከታቸዋለች። እንግዲህ ትራንስክሪፕሽን ማለት ድምፅን ወደ ጽሁፍ መቀየር ማለት ነው። እንግዲህ በፊት ሰዎች ኦዲዮና ወይ ደግሞ ድምፁን እያዳመጡ ወደ ጽሁፍ ይቀይሩት ነበር፣ ይጽፉት ነበር። ዛሬ እንግዲህ የሀገራችንን ቋንቋ ጨምሮ ኤአይ ሲስተሞች ኦልሞስት ለመቶ በቀረበው 99% በሆነ አኩሬሲ ድምጾቹ ወደ ጽሁፍ መቀየር ችለዋል። ስለዚህ ይህንን እንደ ብቸኛው ሙያ መመር ወደ ኪሳራነት የሚወስድ ይመስለኛል። እናንተም ትረዳላችሁ ብዬ ተስፋ አደርጋለሁ። ፋይናሊ ቪዲዮ ኤዲተሮችን የሚመለከት ነው። ቪዲዮ ኤዲቲንግ የሚከብድ ነገር አለው። ኤአይ ሲስተሞች ብዙ ነገሮችን እየሰሩ ይገኛሉ። ግን ዘ ጉድ ቲንግ ኢዝ ፍሪ የሆኑ የኤአይ ቱሎች በቀላሉ ቪዲዮ ኤዲቶችን ስራዎችን እያከናወኑ አይደለም ዛሬ ላይ ስፔሻሊ ለኛ ሀገር ኮንቴክስት። ግን ደግሞ ሪስክ ላይ ናቸው። አሁን ክላውድ እየለቀቋቸው ያሉት ቱሎች ፊቸሮች ኮምፕሊትሊ ቪዲዮ ኤዲቲንግን በትንሽ የሰዎች ኢንቮልቭመንት ምን ፕሮፌሽናል ሌብል የሚባሉ ቪዲዮዎችን ኤዲት እያደረጉ እያወጡ ይገኛሉ። በሌላ መልኩ ደግሞ የሆነ ሎንግ ፎርም የሆነ ቪዲዮ ሰጣችሁትም ሾርት ፎርም ለዩቲዩብ ሾርት ኦር ደግሞ ለቲክቶክ ቆራጣ አስተካክለ ኤዲት አድርጋ ውጣኝልኝ ስትሉትም ይህን እየሰራላችሁ ይገኛል። ስለዚህ ለእናንተ ያለኝ ምክር እንዲህ ከመቁረጥና ከመቀጠል ወጥታችሁ ስቶሪ ቴሊንግ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። ስቶሪ ደግሞ የሰውን ኢንፑት፣ የሰውን ተች፣ የሰውን ፊሊንግ ስለሚፈልግ እናንተ እዛ አካባቢ ፎከስ ብታደርጉ ኤዲቲንግ እና ተው ቆርጦ ከመቀጠል ወጥታችሁ እዛ ላይ ፎከስ ብታደርጉ እላለሁኝ። ለእናንተ ያለኝ ምክር ይሄ ነው። እሺ በሚቀጥለው ቪዲዮ ደግሞ እስቲ ሴፍ ከኤአይ ሲስተሞች ሴፍ ነው የሚባሉትን ስራዎች እንዳቀርብላችሁ የምትፈልጉ ሰዎች ካላችሁ ኮመንት ላይ ያሳውቁኝ። አብራችሁን ስለቆያችሁ አመሰግናለሁ። ሰብስክራይብ ላይ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።